እስራኤል ለራስ ገዟ ሶማሌላንድ የሰጠችው የሀገርነት እውቅና ቀዳሚው ነበር። ሶማሌላንድን የግዛቴ አንድ አካል ናት የምትለው ሶማሊያ ይህንን የእስራኤል ውሳኔ በመቃወም ጉዳዩን ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት የመራችውም በዚሁ ሳምንት ነው። ይህ ጉዳይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ልዩ ጉባኤ ላይ ቀርቦ ከባድ ክርክር ቢደረግበትም ቴል አቪቭ ግን ለሀርጌሳ የሰጠችውን የሀገርነት እውቅና ፈጽሞ እንደማትቀለብስ ነው ያሳወቀችው። ሶማሌላንድ በበኩሏ ከእስራኤል የተገኘው የሀገርነት እውቅና ወታደራዊ ሰፈር ለመስጠትና ፍልስጤማውያንን ለማስፈር በመስማማት ነው ተብሎ የሚናፈሰው መረጃ ፍጹም ሐሰት ነው ስትል አሳውቃለች። እኛም ከዚሁ የሶማሌላንድ የሀገርነት እውቅና ጋር የተያያዙ የሳምንቱን መረጃዎች ጠቅለል አድርገን ወደ እናንተ ለማድረስ ወደናል። ዘነበ ኃይሉ ዝርዝር ዘገባ አለው። ወደዚያው እንለፍ። እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅናን ተከትሎ የተለያዩ ሀገራት የየራሳቸውን አቋም ሲያንጸባርቁ የተመለከትን ቢሆንም እስራኤል ግን ለሀገሪቱ የሰጠችውን እውቅና እንደማትቀለብስ ነው የገለጸችው። የሶማሊያ ፕሬዝዳንት ወደ ቱርክ አቅንተው ከቱርካቻቸው ጋር በመከሩበት ወቅትም ይህንኑ የእስራኤል ድርጊትን አውግዘው ነበር። ፕሬዝዳንት ሐሰን ሼህ መሐመድ መሰሉ የእስራኤል እርምጃ በቀጠናው ያሉ ጽንፈኞችን ያበረታታል ያሉ ሲሆን ዓለም አቀፍ ሕግንም የጣሰ ነው ሲሉ ነበር የተደመጡት። In our discussion today, we strongly rejected Prime Minister Netanyahu's illegal aggression. በዛሬው ምክክራችን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሶማሊያ አካል ለሆነችው ለሶማሌላንድ የሰጡትን የሀገርነት እውቅና ውድቅ አድርገነዋል። ይህ የእስራኤል ድርጊት ወረራ ብቻ ሳይሆን ዓለም አቀፍ ሕግጋትን፣ የተመድን መተዳደሪያ ደንብ እንዲሁም የአፍሪካ ሕብረትን መርሆች የጣሰ ነው። የቱርክ አቻቸው ፕሬዝዳንት ጠይብ ኤርዶጋን በበኩላቸው ይህ የእስራኤል ድርጊት የአፍሪካን ቀንድ የደህንነት ሁኔታ ስጋት ውስጥ የሚጥል ነው ብለዋል። የሶማሊያን አንድነትና ውህደት ማረጋገጥ ለእኛ ቅድሚያ የምንሰጠው ጉዳይ ነው። እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ሕገወጥ ብቻ ሳይሆን ተቀባይነትም የለውም። የእስራኤል መንግስት የ71 ሺህ ንጹሐን ፍልስጤማውያን ነፍስ በእጁ ላይ አለ። በጋዛ፣ ሊባኖስ፣ የመን፣ ኢራን፣ ሶሪያና ኳታር ላይ ከፈጸሙት ጥቃት በኋላ አሁን ደግሞ የአፍሪካ ቀንድን ለማተራመስ እየሰሩ ነው ያሉት። ከቱርክ መልስ ከአልጀዚራ የቴሌቪዥን ጣቢያ ጋር ቆይታ የነበራቸው የሶማሌው ፕሬዝዳንት ሐሰን ሼህ መሐመድ ሶማሌላንድ ሀገርነት እውቅናን ለማግኘት ከእስራኤል ጋር በሶስት ጉዳዮች ላይ ከስምምነት ላይ ደርሷል ሲሉ ነበር የወነጀሉት። ሶማሌላንድ በግዛቷ ፍልስጤማውያንን ለማስፈር በኤደን ባህረ ሰላጤ ባህር ዳርቻ ላይ ለእስራኤል ወታደራዊ ሰፈር ለመስጠትና አብርሃም አኮርድ ስምምነትን ለመፈረም ማስማማቷን ነበር ፕሬዝዳንቱ በንግግራቸው የገለጹት። ሆኖም በጉዳዩ ላይ ሶማሌላንድ በሰጠችው ምላሽ ከእስራኤል የሀገርነት እውቅና ያገኘሁት ለእስራኤል ወታደራዊ ሰፈር ለመስጠትና ፍልስጤማውያንን ተቀብሎ ለማስፈር በመስማማት ነው ተብሎ የተናፈሰው መረጃ ፍጹም ሐሰት ነው የሚል ምላሽ ነው የሰጠችው። የሶማሌላንድ የውጭ ጉዳይ ሚኒስተር ከእስራኤል ጋር የተደረሰው ስምምነት ፍጹም ዲፕሎማሲያዊ መሆኑንና ዓለም አቀፍ ሕግን በተከተለ መልኩ ስለመፈጸሙ ነው የገለጸው። ሆኖም እስራኤል ለሶማሌላንድ የሀገርነት እውቅና የሰጠችው የየመን ታጣቂዎችን በቅርበት ለመከታተልና እርምጃ መውሰድ የሚያስችላትን የጦር ሰፈር ለማግኘት ያለመ መሆኑን አሁንም የሚጠቅሱ ወገኖች አሉ። የየመኑ ታጣቂ ቡድን ሁቲ የደህንነት ስራ አስፈጻሚ የሆኑት ሙስጠፋ ሐሰን ባወጡት ማሳሰቢያ በሶማሌላንድ ሊሰማራ የሚችል ማናቸውም የእስራኤል ኃይል ላይ ወታደራዊ እርምጃ ቡድናቸው እንደሚወስድ ማስጠንቀቃቸውም አይዘነጋም። በተጨማሪም ሶማሊያ ይህንን ጉዳይ ወደ ተመድ የጸጥታው ምክር ቤት የወሰደችው ሲሆን በሶማሊያ ጥያቄ አስቸኳይ ስብሰባ የተቀመጠው የተመድ የጸጥታው ምክር ቤት ከ15 አባላቱ መካከል የእስራኤልን ድርጊት የደገፉና የተቃወሙት ነበሩ። ለአብነት ሩሲያና ቻይና የእስራኤልን ውሳኔ በመቃወም ነበር ድምጻቸውን ያሰሙት። በምክር ቤታችን እንዳሉት አብዛኛዎቹ አባላት ሁሉ የእስራኤል በፖለቲካ የተገፋ ለሶማሊላንድ እውቅና የመስጠት ውሳኔ በጥልቀት ያሳስበናል። ይህ ከሶማሊያ ሉዓላዊነት፣ የግዛት አንድነት ጋር የሚጋጭ ነው። ውሳኔው በአፍሪካ ቀንድና ከዚያም ባለፈ ሊያመጣ የሚችለው የውጥረት መባባስም ያሳስበናል። ቻይናም ብትሆን ይህ ጉዳይ በእጅጉ እንደሚያሳስባት መግለጽ እፈልጋለሁ። እናም እንቃወማለን። ሉዓላዊነትና የግዛት አንድነት ማክበር ከተባበሩት መንግስታት ድርጅት መሰረታዊ ሕጎች ውስጥ አንዱ ነው። ይህ ደግሞ በዓለም አቀፍ ሕግም ሆነ ግንኙነት የማይናጥ መሰረት ነው። ከቻይናና ሩሲያ በተጨማሪ ሌሎች ሀገራትም የእስራኤል ውሳኔ የሶማሊያን የግዛት አንድነት ይጋፋል ሲሉ ድምጻቸውን ያሰሙ ሲሆን ከፊሎቹ ደግሞ ውሳኔው የአፍሪካ ቀንድን ውጥረት ያባብሳል የሚል ስጋታቸውን ገልጸዋል። ከዚህ በተቃራኒው በምክር ቤቱ የአሜሪካ ተወካይ የሆኑት ታሚ ብሩስ ይህንን ነበር ያሉት።
የዚህ ምክር ቤት አባላት የሆኑ ሀገራት ጭምር ፍልስጤምን እንደ ሀገር እውቅና ለመስጠት የተናጠል ውሳኔ ሲሰጡ የምክር ቤቱን ውሳኔ ለመግለጽ ምንም አስቸኳይ ስብሰባ አልተጠራም። የዚህ ምክር ቤት የቀጠለ ያለ የባለ ሁለት ሚዛን ስራና አቅጣጫውን የሳተ ትኩረት ዓለም አቀፍ ሰላምና ደህንነትን ለማስጠበቅ ከተሰጠው ተልዕኮ የሚያናጥበው ነው። በሶማሌላንድ ጉዳይ ግን አሜሪካ ይፋ የምታደርገው አዲስ ነገር የላትም። On the matter of Somaliland, we have no announcement to make regarding U.S. recognition of Somaliland. ይህ በእንዲህ እንዳለ የእስራኤሉ ተወካይ ለሶማሌላንድ እውቅና የሰጠ ነው ባለፉት 3 አስርት ዓመታት አንድ ሀገር ሊያሟላ የሚገባውን ነገር ሁሉ ማሟላቷን ለዓለም ስላረጋገጠች ነው ብለዋል። ይህ ተግባር ቀጠናውን ወደ ባሰ ግጭት ይገፋል የሚሉ የተቃውሞ ሀሳቦችንም በንግግራቸው አጣጥለዋል። ይህ እርምጃ የተወሰደው የሉዓላዊ ስልጣንን ለመለማመድ ነው። ከዓለም አቀፍ ሕጎች ጋር የተጣጣመ እንዲሁም የቆየ የዲፕሎማሲ ትግበራን ባማከለ መልኩ ነው። ተግባራችን ሶማሊያን ለመጉዳት የተወጠነ አይደለም። በሚመለከታቸው አካላት መካከል የሚደረግ የወደፊት ንግግርንም አያቅብም። ይህ ግልጽነትና እንዲሁም ኃላፊነትን ለማበረታታት እንዲሁም በአፍሪካ ቀንድ መረጋጋትን ለማስፈን እድል የሚሰጥ ነው። ሶማሌላንድ ሀገር ለመሆን የሚያበቁ 4 መስፈርቶችን በተገቢው አረጋግጣለች የሚል ምላሽ ያቀረበችው እስራኤል ውሳኔዋ በበርካታ ሀገራት ተቃውሞ ቢገጥመውም ለሶማሌላንድ የሰጠው እውቅና በደመነፍስና በፖለቲካዊ ፍላጎት የተቃኘ አይደለም ስትል ሞግታለች።